ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አዳዲስ ነገሮች ተፈጥሯል። እንግዲህ በአብርሃምና በሩታ ዙሪያ እንዲሁም ሄርሜላን ያካተተ አዲስ ነገር ተፈጥሯል። ስለሱ የምላችሁ ነገር አለ። እንግዲህ በትላንትናው ዕለት እነ ዳኒ ሮያል አብርሃምን ሰርፕራይዝ ለማድረግ ይቅርታም ለመጠየቅ እንግዲህ ያደረጉት የሄዱበት ርቀቶች አሉ። ነገር ግን አብርሃም ከነዛ ቅጽበቶች በኋላ ያደረጋቸው ነገሮች ሩታን የሚያስከፋ እንደሆነ ሰምተናል። በሩታ መቀየምና መከፋት ምን ተፈጠረ? ምን አይነት ነገሮችን አብርሃም ቢያደርግ ነው ሩታ በዚህ ደረጃ ልትከፋ የቻለችው? የሚሉትን ነገሮች በዝርዝር ምንመለከተው ይሆናል። ውድ ቤተሰቦቼ ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት ሰሞኑን በጣም እጅግ ቅጽበታዊና አነጋጋሪ የሆኑ ነገሮች አዳዲስ ነገሮች እየተፈጠሩ ይገኛሉ። በሩታና በአብርሃም ዙሪያ እንዲሁም በሄርሜላ ዙሪያ እየተከሰቱ ያሉት ነገሮች በጣም አሳሳቢና አስደንጋጭ የሆኑ እንዲሁም የማይገመቱ ነገሮች እየሆኑ ይገኛል። በተለይ ሰሞኑን በሩታ ዙሪያ የሚገኙ ሰዎች እንደነ ዳኒ እንደነ ሜሪ ያሉ እንግዲህ ቅጽበታዊ ነገሮችን ቅጽበታዊ የሆኑ ለውጦችን እያደረጉ ይገኛሉ። ከዚህ ቀደም ከአብርሃም ጋር ተገናኝተው እንግዲህ አብርሃም ላይ በጣም ብዙ ፌዞችን ሲያፌዙ የነበሩ ሰዎች እንዲሁም አብርሃም ወደ ቤቱ እንዳይገባ ወደ ሩታ ቤት ሄዶ ልጁን እንዳይ አብርሃም በተአምር ምንም ቢፈጠር እንግዲህ ልጁን እንዲያይ እንደማይፈቅዱለት ሜሪ እንግዲህ ቃል በቃል ስትናገር ተደምጣለች። ሩታ ቤት ለመጀመሪያ ጊዜ በገቡበት ሰዓትና ሩታ ጋር ለመኖር በወሰኑበት ጊዜ እንግዲህ ሩታ ፈቃድ ፍላጎትም ባይሆን ማንም ሰው ወደ ሩታ ህይወት ያለ እሷ ፈቃድ መምጣት እንደማይችል እንዲሁም ከዛም አልፎ ተርፎ ያለ እነሱ ፈቃድም ቤቢንም ልጁን ማየት የማይችል መሆኑን እና አብርሃምን በፈለገ ሰዓት እንደፈለገ መጥቶ ልጁን የማየት መብት እንደሌለው በተደጋጋሚ ሲናገሩ ተሰምቷል። ሜሪም ይህንን ነገር ስትናገር ተደምጣለች። ታዲያ እንግዲህ አብርሃም ከዚህ ቀደም ወደ ቤቱ ሄዶ ልጁን ለማየት በሞከረባቸው ቅጽበቶች ከቤቱ የተባረረበት ሁኔታዎችን ተመልክተናል። ከዛም አልፎ ተርፎ እንግዲህ ቤተሰቦቹን ለማሸማገል በመጣበት ጊዜም ወንድምና እህቱን ይዞ በመጣበት ወንድምና እህቶቹ የተተቹበት የተመናጨቁበት ጊዜያቶች ነበሩ። እነዚህም የተከሰቱት እንግዲህ በሩታ ዙሪያ በሚገኙ ሰዎች በሜሪና ዳኒ ሮያል እንደሆነ የምናስታውሰው ነገር ነው። እነዚህ ቅጽበቶች በጣም በተደጋጋሚ በአብርሃም ላይ የተፈጠሩ ነገሮች ናቸው። በሩታ ዙሪያ ያሉ ሰዎች አብርሃም በተአምር እንዲሁም የአብርሃም ወዳጆች በምንም ነገር ቢሆን ወደ ሩታ ቤት ደርሰው ልጁንም ሆነ ሩታን መገናኘት እንዳይችሉ የተደረጉበት ሁኔታዎች ነበሩ። ታዲያ እንግዲህ እነዚህ ነገሮች ዛሬ ተገላቢጦሽ ሆነው አብርሃም ወደ ቤቱ መምጣት እንደሚችልና ለአብርሃም ፈቃድ ሰጪ የነበሩ ሰዎች ዛሬ ፈቃድ ተቀባይ ሆነዋል። እንግዲህ ምን አይነት ቅጽበት ተፈጥሮ ምን አይነት ነገር በልባቸው ውስጥ ሰፍሮ እንደሆነ አይታወቅም። እንግዲህ ሜሪና ዳኒ ተቀይረው ሄርሜላን ራሱ ቦታዋ ድረስ በቀደም ዕለት ስልኳን እንዳልቀማትና እንግዲህ ብዙ ነገሮችን እንዳላደረጉ ይቅርታ ለመጠየቅ እየወሰኑ ይገኛሉ። ሄርሜላ ዙሪያ እንግዲህ እየጠነሰሱ ያሉት ነገሮች እንዳሉ ተደምጧል። እንግዲህ ከዛ ጋር ተያይዞ አብርሃምን መታረቅ የፈለጉበት ምክንያት ግን እጅግ አስገራሚና አጠያያቂ ጥያቄ ፈጣሪ የሆነ ነገር ሆኗል። ምክንያቱም ሄርሜላን በዛ ደረጃ በመጀመሪያ ስልኳን ተቀብለው ከዛ በኋላ ሊታረቁ የፈለጉበት ነገር እንግዲህ ነገሮቹን በሰላማዊ ከመፍታት ይልቅ ሄርሜላን ለማጥመድ የሚመች መንገድ እና ጥሩ አጋጣሚዎችን ለመፍጠር እያመቻቹ እንደሆነ ነበረ መረጃዎች እያጋሩን ግድ ቤተሰቦቼ። ታዲያ እንግዲህ ከአብርሃም ጋር የምታረቃቸው ነገር ግን ምን አይነት አጀንዳና ምን አይነት ነገር አስበው ይሆን ይችላል የሚሉት ነገሮች ዛሬም ጥያቄ የሆኑ ይገኛሉ። በብዙዎች ዘንድም እንግዲህ ምን አይነት አዲስ ነገር ለመፍጠርና አዲስ ድራማን ለመከሰት አስባችሁን የሚሉ ጥያቄዎች በኮመንትም እየተበራከቱ ይገኛሉ። ውድ ቤተሰቦች በትላንትናው ዕለትም እንደተመለከትነው እንግዲህ ዳኒ ሮያል እና ሜሪ እንግዲህ ከዚህ በፊት ማንንም ሰው ወደዚህ እንዲመጣ አንፈቅድም ሲሉ የነበሩ ሰዎች እንግዲህ ከዚህ በኋላ አብርሃም አንተ ካልፈቀድክልን እዚህ ቤት እኛ መምጣት አንችልም፣ ልጁንም ማየት አንችልም የሚባሉ ቃላቶችን እያወጡ በተደጋጋሚ እንግዲህ አብርሃም እንጂ እነሱ ፈቃድ እንዳልሆኑ አብርሃም እንጂ እነሱ የዚህ ነገር ባለስልጣኖችና ኃላፊዎች እንዳልሆኑ እያነሱ የሚገኙበት ሁኔታዎች አሉ። ታዲያ አብርሃም ይሄ ነገር የተዋጠለት አይመስልም። ውድ ቤተሰቦቼ ይቅርታቸውን ለመቀበል እንዲሁ ላይምሰል አብርሃም ይበል እንጂ አብርሃም በትክክል ሜሪና ዳኒ ተቀይረው እንዲሁም ሩታ አብርሃምን ወደ ቤቱ ሊመለስ የሚችልበት ነገር ነው ብሎ አላመናቸውም። ምክንያቱም እንግዲህ ከዚህ በፊት ሩታ በተደጋጋሚ ለአብርሃም ብዙ አይነት የፍቅር መገለጫዎችን ስታደርግለት እንደነበረ የምናስታውሰው ነው። በተለይ ከዚህ ቀደም እንግዲህ ለመጀመሪያ ጊዜ ፕራንክ አድርገው ከአብርሃም ጋር ዳግም ከተጣሉ በኋላ እንግዲህ ከወንድሟ ጋር ከኖቤል ጋር ባደረገችው ፕራንክ መሰረት አብርሃም ድጋሚ ላለማመን ቃል ገብቶ ነበረ። ከዛም በኋላ እንግዲህ ዳግም ደግሞ ቤቷ ድረስ በሄደበት ቅጽበት ወይን በማጠጣት እንግዲህ በአብርሃም ላይ ያደረገችውን ድርጊቶች የምታውቁት ነው።
የእሱን ፎቶ ለዳኒ አሳልፋ በፎቶ እንግዲህ ብላክሜልም እስከ መደረግ የደረሰበትን ሁኔታዎች እናንተም ታስታውሳላችሁ ብዬ አስባለሁ። ከነዚህ አንጻር እንግዲህ ሩታ በድንገት ከአብርሃም ጋር ከባድ ጸቦች ውስጥ የምትገባበት እንደዛውም ደግሞ በድንገት በቅጽበታዊ ነገሮች ተሻሽላ ደግሞ ለአብርሃም የተለየ ፍቅርና የተለየ ስሜት እንዳላት የምታሳይባቸው ነገሮች እየተበራከቱ ይገኛሉ። ዛሬ ሌላ ነገር፣ ነገ ሌላ ነገር በሩታ ህይወት ውስጥ ተመላላሽ ነገሮች እየሆኑ ይገኛሉ። ዛሬ ሰላም፣ ነገ ደግሞ እሳትና ቅልጥ ያለ ጦርነት የሚኖርበት ህይወት እየሆነ ነው የሩታ ህይወት። ውድ ቤተሰቦች በተለይ እዛ አፓርታማ ላይ እንግዲህ አዳዲስ ነገሮች የሚፈጠሩበት ጊዜያቶች እየተበራከቱ ይገኛሉ። በሜሪና በዳኒም አማካኝነት የተፈጠረው ነገር በትላንትናው ዕለት እንግዲህ ይሄ ነው። ታዲያ አብርሃም እንግዲህ ከነዚህ ሁኔታዎች ተነስቶ ከዚህ በፊት የተፈጠሩትን ሁኔታዎች በማመዛዘን ይመስላል እንግዲህ ይሄ ነገር ትክክለኛ ነገር እና እንግዲህ ከልባቸው አስበው ይሆናል የሚለው ነገር የተዋጠለት አይመስልም። አብርሃም በዚህም ነገር እንግዲህ ይቅርታቸውን ለመቀበል ይፈልግ እንጂ እነሱ ግን በትክክል እሱን ይቅርታ ለመጠየቅ ሳይሆን ምናልባት አብርሃምን እንግዲህ በሌላ መንገድ ሊያጠምዱኝ ይችላሉ የሚል ጥርጣሬ በውስጡም እንዳለ ተደምጧል። ውድ ቤተሰቦች በትናንትናው ዕለት የነበረውን ቪዲዮ የተመለከቱ አብርሃም ወዳጆች እንግዲህ ይሄ ነገር ለአብርሃም የተዘጋጀ ከባድ ወጥመድ ሊሆን ይችላል። ምናልባት አብርሃምን እንግዲህ በዚህ መልኩ በመያዝ ከሄርሜላ ጋር ለማጣላት ያሴሩትን ሴራ ለማስኬድ የሚረዳቸው መንገድ እያመቻቹ ሊሆን ይችላል የሚሉ ጥርጣሬዎችም እንግዲህ በሰፊው እየተናፈሱ የሚገኙበት ሁኔታዎች አሉ። ውድ ቤተሰቦች እኛም እንግዲህ ይሄ ነገር ቅጽበታዊ ለውጡ በሜሪና በዳኒ በኩል የመጣው ነገር ትላንትና ከነበራቸው ከአብርሃም ጋር ካላቸው የጥላቻና የጸብ ነገሮች እንግዲህ የተነሳ በጣም እጅግ አሳሳቢ ነገርና ምን ሊከሰት ይችላል የሚሉ አጓጊ ነገሮች መረጃዎችን እንድናሰባስብ አድርገውናል። እንግዲህ አዲስ ነገር ካለ የምናገራችሁ ይሆናል። ነገር ግን ወደ ዋና ጉዳይ ስንመለስ አብርሃም ልጁን ይዞ ከወጣ በኋላ ከባድና አስደንጋጭ ነገሮችን ከውኗል። ውድ ቤተሰቦቼ ይህም አብርሃም ያደረገው ነገር እንግዲህ ሩታን በእጅጉ እንዳስቆጣና እንዳሳዘናትም ተደምጧል። ያልተጠበቀ ነገር በማድረጉ እንግዲህ ሩታ ተከፍታበታለች። አብርሃም ይህን ነገር ያደርጋል ብላ በጭራሽ አልገመተችም ነበረ። አብርሃም እንግዲህ ከዚህ ቀደም እንደተለመደው ኑሮውንና ሕይወቱን ለመመስረት ከሩታ ጋር ከተለያየ በኋላ ከሄርሜላ ጋር ሂደቶችን እያደረገ እንደሆነ ታውቃላችሁ። በተደጋጋሚ ሜሪም እንግዲህ ስታነሳው እንደነበረው አብርሃም በመኪና ከመጣ በኋላ ልጁን ለማየት በሚመጣበት ጊዜ ሄርሜላ እታች ሆና እንደምትጠብቀውና አብርሃም ልጁን አይቶ ሲመለስ ከሄርሜላ ጋር ተመልሶ እንደሚሄድ በጣም በተደጋጋሚ ይሄ ነገር ሜሪንም አበሳጭቷት እንደነበረ ከዚህ በፊት እሷም እንደተናገረች ታስታውሳላችሁ ብዬ አስባለሁ። ታዲያ አብርሃም እንግዲህ ይሄንን ነገር ዳግም ዛሬም ልጁን ይዞ ከሄደ በኋላ ለአንድ ሰዓት ጊዜ ስጭኝና እዛ ላቆየው ብሎ በሄደበት ቦታ እንግዲህ ሄርሜላ እዛ እንደነበረች ተደምጧል። ውድ ቤተሰቦቼ አብርሃም በቀጥታ እንግዲህ ልጁን ይዞ አብርሃም ከልጁ ጋርና ከሄርሜላ ጋር ነበረ ጊዜውን እያሳለፈ የነበረው። ይሄንን ነገር እንግዲህ ሩታ በጣም አብርሃም በመቆየቱ ምክንያት እንግዲህ ወጥታ አብርሃምን ለማግኘት በሄደችበት ቅጽበት ያየችው ነገር እንግዲህ አብርሃምና ሄርሜላ ከልጁ ጋር እየተጫወቱ እና ልጁን እያጫወቱ በነበረበት ቅጽበት ላይ ሩታ ልደርስ ትችላለች። የመረጃ ምንጮቻችን እንዳጋሩን ከሆነ እንግዲህ ውድ ቤተሰቦች ይሄ ነገር ሩታን በጣም እጅግ አስከፍቷታል። ምክንያቱም አብርሃምና ልጁ እንዲያሳልፉ አብርሃም በልጁ ምክንያት እንግዲህ በተደጋጋሚ ወደ ሩታ ሕይወት እንዲመለስ የማድረጊያ መንገዶቿ እንደሆነ ታውቃላችሁ። ይህንን ልጅ በመጠቀም እንግዲህ በጣም ብዙ ጊዜ ልጁን በመከልከልም ልጁ ሲናፍቀው ሊመለስ ይችላል በሚል ሩታ ልጁን የአብርሃም መመለሻ ወጥመድ አድርጋ ስትጠቀምበት እንደነበር የምናስታውሰው ነው። ከዚህም አንጻር እንግዲህ ዛሬ ደግሞ እንክብካቤና ፍቅር በመስጠት ልጁን ፍቅር ሲያገኝ ምናልባት እንግዲህ የልጁን ፍቅር በጋራ ማሳደጋችንን ለልጁ ያለውን ተጽዕኖ እንግዲህ ለልጁ ያለው መልካምን የወደፊት ህይወትን በማሰብ አብርሃም ወደ ህይወቱ ይመለሳል ብላ ነበር ሩታ ይህንን ነገር የጠነሰሰችው። ታዲያ እንግዲህ ይሄ ነገር ተሳካ አይመስልም። ምክንያቱም አብርሃም በቀጥታ እንግዲህ ወደ ሄርሜላ ህይወት ነው የተመለሰው። ቀጥታ ልጁን ይዞ ሊሄድ የቻለው ወደ ሄርሜላ ጋር በመሆኑ ሩታ ይሄ ነገር እጅግ እንዳስከፋት የመረጃ ምንጮቻችን አጋርተውናል። እንግዲህ በሰዓቱ የነበሩት ትንሽ አታካሪዎች እንደነበሩም ተነግሮናል። እዚያ አንጻር እንግዲህ ውድ ቤተሰቦች በሩታና በአብርሃም ህይወት ውስጥ ሰላም ሊዘራ ይችላል የተባሉ ነገሮች ሁሉ እንግዲህ በእንደዚህ አይነት መንገድ እየተዳፈኑና እንግዲህ ውሃ እየተቸለሰባቸው ያሉ ነገሮች አሉ። እንግዲህ ሩታ የምትሆን በዚህ ነገር ተስፋ የምትቆርጥ አይመስልም። ነገር ግን ነገ ከነገ ወዲያ አብርሃም ሊመለስ ይችላል የሚል ተስፋዎችንም እንደያዘች እና ከነ ሜሪ ጋር እንደዚህ አይነት ነገሮች እንግዲህ ወደ ነገ ወደ ሌላኛው ስቴፓቸውም እንዴት እንደሚሄዱ እየተነጋገሩም እንደሆነ ሰምተናል። ወደ ቤተሰቦች እንግዲህ ከዚህ በኋላ ነገ ከነገ ወዲያ የነ ሜሪ ሰላም መፍጠር እቅድና ፕላን ምንድን ነው? ሚስጥሩስ እንዴት እንደዚህ ሊሆን ቻለ? የሚለውን ፍቺዎችን እንግዲህ አነፍንፈን መረጃዎችን እንዳገኘን ለእናንተ ማጋራታችንን እንቀጥላለን። ምክንያቱም በዚህ ዙሪያ ያሉ ነገሮች እንግዲህ በጣም ሚስጥራዊና ጥልቅ የሆኑ ነገሮች ሆነዋል። በምን መንገድና በምን ምክንያት በቅጽበታዊነት ተቀይረው እንግዲህ ለአብርሃም ይህንን አይነት ስሜትና እርቅን ለመፍጠር እንደፈለጉ እጅግ
ከባድ ጥያቄዎች እያስነሱ የሚገኙ ነገሮች እንደመሆናቸው መጠን እንግዲህ መረጃዎችን በዚህ ዙሪያ ለማጣራት እንሞክራለን። እንግዲህ እንዳገኘን ለእናንተ ማጋራታችንን እንደተለመደው እንቀጥላለን። ወደ ቤተሰቦቼ ለዛሬ ያስኩላችሁ መረጃ ግን ይህንን ይመስል ነበረ። እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ እንግዲህ መልካም ጊዜን ተመኘን።